በነገራችን ላይ በምክርህ በጣም አመሰግናለሁ። ተለውጫለሁ፣ ግን ዝም ብዬ የሆነ ልጁን ብሎክ ለማድረግ ፈራሁኝና ዝም ብዬው ነበር ማለት ነው። አገርሽ ምንድነው መድኃኒቱ? ከዛ አገር ሽቶ አይደለም ዝም ብዬ ብሎክ ከማድረገው ብዬ እንደ በፊቱ አናወራም፣ ግን ዝም ብሎ በ3 ቀን በ4 ቀን ዝም ብለን እናወራ ነበረ። ማን ነው ልጁ? ብዙ ጉዳይ እኮ ሰምቻለሁ። አስታውሽኛ። ምንድነው ጉዳይ? ተማ ይሰማል? ይሰማል አይደል አሌክስ? ይሰማል። ምን ውስጥ ነሽ? አረ ምንም ማዳም መታብኝ ነው። ማዳም ደግሞ አታርፍም እኮ የእንቅልፍ ኪኒን ሰጣችሁ አስተኛት አልኩ። አልሰማ አሉ እዚህ። እሺ ማን ነው ልጁ? አስታውሱን ጉዳዩ። እና አሌክስ ይቅርታ፣ ከዚህ ቀደም በቲክቶክ በውስጥ መስመር አውርቼው ምናምንና ፎቶዬን እንዳፖስች ብሎኛል ምናምን ብዬ ነበረ። እሺ ከዛ ዝም ብዬ ብሎክ ከማረገው ብዬ በ3 ቀን አንድ ቀን ዝም ብለን ይሆናል የድብር ተወረው ነበር። ከዛ ትናንትና ማታ ሚስቱ ነኝ አለችና በውስጥ መስመር መጣችብኝ በቲክቶክ ማለት ነው። እሺ ልሳቅ። ከዛ ምንሽ ነው ስትለኝ ፍቅረኛዬ ነው አልኳት። ከዛ አብረው ተኝተው የተነሱ ፎቶ ምናምን ላከችልኝ። ተኝተው ከዛ እኔ ደግሞ እሱ ጋር ደወልኩና እንደዚህ ያለች ልጅ አወራች ስለው ጭራሽ ያለፈ ታሪክ ነው። አረ ነው እንዴ ምናምን በቃ አብሽር መቼ ችግር የለው ምናምን አልኩትና አሁን ዝም ብሎ ከነጋ ራሱ ይጨቀጭቀኛል። እኔ አሁን ብሎክ ላድርገው ወይስ ምን አድርጌልሽኝ? አሌክስ እንደው ምክር ስጠኝ። በቲክቶክ ነው የምታውቂው? በቲክቶክ ነው የማውቀውና ፎቶዬን እንዳፖስች ብሎኝ እሺ ብዬው፣ ከዛ ትናንትና ልይቱ በውስጥ መስመር አወራችኝ እና ምንሽ ነው አለችኝ። እንደዚህ ነው ፖስቸው አይደለም እኔ የእሱንና የኔን ግንኙነት የሚያውቁ ሰዎች ቤቴን ሸር አድርገውላት ነው። ቤቴን ቲክቶክ አካውንትሽን? ቲክቶክ አካውንቴ ነው። እሺ ከዛ አሁን በጧት ደውሎ ደግሞ አሁን በእናትሽ ከቻልሽ እንዳለ ቪዲዮዎችን አጥፊያቸው አለ። ደግሞ ከልይቱ ጋር አንድ ላይ ነው የሚኖሩት፣ አንድ መስሪያ ቤት ነው የሚሰሩት። ቲክቶክ ላይ እንዴት ሊታወቃችሁት? ቲክቶክ ላይቭ ላይ ነው? አረ በሰው ነው እሱ በቲክቶክ ሆነ እንጂ ቲክቶክ ላይ እኔ ጋር ላይቭ ከፍቼ የሆነች የእሱ ዘመድ የሆነች ልጅ ለእኔ ጓደኛ የነበረች እና እሷ ነች ያስተዋወቀችን ማለት ነው። እሺ ሚውት አድርጊ እስኪ። አብረው የተነሱትን ተኝተው አብረው የተነሱትን ፎቶ ላከችልኝ። ሰው ግን አብሮ ሲተኛ ይነሳሳል ፎቶ። እኔ አልገባኝም። ፎቶ ቤት ነው እንደ ገቡ የሚመስላቸው ሰዎች እንደው ፍቅረኛሞችን ወይ ባለትዳሮችን በቃ እስቲ አብረው የራሳቸውን ጊዜ ሲያሳልፉ እንዴ! ምን አይነት ዘመን ነው ጋይስ? ሰው ሁሉ ፎቶ እየያዘ ነው የሚንቀሳቀሰው። አይ እኔ ኋላ ቀሩ ሰውዬ። እኔ ድሮ መብራት ተጠፍቶ ነው ምንም ነገር የሚከናወነው ምናምን በሚባልበት ዘመን ያደግኩት ልጅ ብርቅ ሆኖብኝ እኮ ነው ጋይስ። ሰው ሁሉ ፎቶ ይይዛል ማለት ፎቶ ቤት እኮ አይደለም የተገባው። እኔ ብዙ ጊዜ ስለሚገርመኝ ነው እግዚአብሔር። እንዴ ሰው ስልኩ ምን ያደርግለታል? እንደው ከሚወደው ሰው ጋር ከሆነ አብሮ ያለው ምን ያደርግልኛል ስልኬ? እንዲህ ሲጀመር እንደውም ስዊች ኦፍ አድርገህ ነው ራሱ በቃ እንደው ከምትወደው ከሚስት ጋርም ምናምን እንደው ጥሩ ጊዜ ራስን ጊዜ ማሳለፍ ከፈለግ ምን በእውነት በጣም ነው ማዝነው እግዚአብሔር። እንደው ኋላ ቀር ልትሉኝ ትችላላችሁ። እግዚአብሔር ምስክሬ ነው መላእክቱ። እኔ በጣም ከሚደንቀኝ ነገር አንዱ ይሄ ሰው አብሮ የተነሳው ተኝቶ አብሮ የተነሳው ፎቶ ካለው ዲስ አሜዚንግ ባይዚ እንኳን ፎቶ ካሜራ መክፈት ቀርቶ በዛ ሰዓት ስልክ ራሱ ይፈጣሪ ያለ። እኔ ስለሚገርመኝ ነው እንግዲህ ለአንዳንዶቻችሁ ምን ብርቅ ነው እንዴ ልትሉ ትችላላችሁ። እኔ ግን ሁል ጊዜ ሲነገር የሚገርመኝ እግዚአብሔር ምስክሬ ነው ማለት ነው። ለማንኛውም የኔ እናት አንደኛ ይሄ ሰውዬ ማፊያ ነው። ገብቶሻል? ማፊያ ማለት
አብሮ የተነሳውን ፎቶ በአብሮ ሲስተኛም ፎቶ ማስረጃ የሚይዝ ሰው ገብቶሻል። እንኳን ፎቶ ልትነሺ እኮ ቀርቶ በጣም እኮ ምን እንደምር ራሱ ግራ ገባኝ። ኤኒዌይስ ብሎክ ላድርገው ብቻ ሳይሆን ስልክሽንም ቀይሪ የኔ እናት፣ ከእንደዚህ አይነት ሰው ራቂ። ገብቶሻል። ፎቶዬን እንዳትፖስች ያለሽ እኮ በቃ ቀላል እኮ አማርኛ እኮ በቃ ብዙ ሰዎች ስላሉኝ ብዙ ፍቅረኞች ስላሉኝ ያውቃሉ ነው። ስለዚህ ፎቶ መፖሰት አለመፖሰት ብቻ ሳይሆን ሰውየውንም ብሎክ አድርጊ፣ ስልክሽን ቀይሪ። ገብቶሻል። ከዛ ውጭ በቃ የራስሽን ህይወት ኑሪ፣ ማታፈቅሪው ከሆነ አለበለዚያ ነገር አለ ማለት ነው። ደወለ፣ ለነገሩ ቢዚ ነሽ አንቺ፣ እየደወለብሽ ነው። ደወለ እንኮ አሁን ለሱ አሁን መርፌ መስጠት እኮ በጣም አስቸጋሪ ነው ጎበዝ። ቀደን እየሰፋን እኮ አሁን ከሱ ጋር ነው የምትጀናጀነው። ቤቢ ገባህ ቤት ምናምን ልትለው ይሆናል። የቤቢ መንፈስ ማዲያም ጠርታኝ ነው ያልኩሽ ገብቶሻል? ግልጽ ነው አሌክስ፣ አመሰግናለሁ በጣም እሺ። አይ መብራት ጠፍቶ የሚለው በቃ ዋበለው ማለት ነው። ድሮ ቀረ። የድሮ ሰው ዝም ብለህ ፋራ አንተ ማሰለጥን ነው የሚባለው። በእርግጠኝነት ፎቶ እንኳን እንትን ቀርቶ ካፌ ውስጥ እንኳን እኮ ፎቶ ራሱ እንደው ሰው ከሚወደው ሰው ጋር በቃ አሪፍ ጊዜ እያሳለፈ እንደው እየተዝናና ቫኬሽን የሚሆን ምንም በቃ ፈታ እያለ እንኳን ከሆነ ስልኩ ምን ያደርግለታል? ስልኬን ስዊች ኦፍ አድርጌ ገደል ይግባ ስልኬ በኋላ ብቻዬን ስሆን ወይ አየዋለሁ ምናምን እንጂ ስልክህ ምን ያለ ብዙ እንዳልዘባርቅ ይቅርታ። ትንሽ ካላችሁ ሳላስበው ብዙ ነገር እንዳወራቸው ይቅር። ተከድኖ ይብሳል። ከባድ ዘመኑ በጣም ሌላ ችግር ውስጥ ገብቷል። ጤና ይስጥልኝ። ለመረጃ ነው። ደስ ይላል። ምን መረጃ ያስፈልገው? ሄሎ አውራ። ኧረ ጓልዬ ተይ አውራ ተይ። ብዙ ቢያወሩት ሆድ ባዶ ይቀራል ነው የሚባለው። አስቸጋሪ እኮ ነው በእውነት በጣም ነው የሚደንቀኝ። እውነት ነው የምላችሁ ይሄ ነገር ማለት ነው። ሰው እንዴት እመርጣለሁ? የእኔ እናት እንዲያው በራንደም እኮ ነው ማስገባው። አሁን አንቺ ስላላስገባዎች ነው ሰው አትምረጥ ያልሽ። ሄሎ ሰላም አሌክሲ፣ እንኳን ደህና መጣሽ። ሰላም እንዴት ነህ? ሰላም እሺ፣ ብዛ ምን እንታዘዝ? እግዚአብሔር ይመስገን። እኔ እንኳን ምንም አልፈልግም፣ ግን እናመሰግናለን። በጣም 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 ነው ደስ የሚለው እና ብዙ ነገር አለኝ፣ ግን በቃ ከሌሎቹ ላይ ተመሳሳይ ነው። ተመርኩበት። በጣም ነው የምናመሰግነው። እንዲሁ ቀጥል። አመሰግናለሁ። እሺ አመሰግናለሁ። እሺ አሌክሲ፣ እናንተ ሳቁ። ምን አለባችሁ ሳቁ እናንተ። እኔ ከ18 ዓመት በታች ነኝ እኮ አፍራለሁ። ለዛ እኮ ነው። ሄሎ ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? እኔ የሆነ ብር ተበልቼ ነበረ። የምትረዳኝ ነገር ካለ ብዬ ነው። የሆነ ብር ተበልቼ? አዎ። ምን አጋጥሞሽ ነው? ማለት ብር የበላኝ ደላላ ናት። ምን እንደተፈጠረ ንገሪኝ። እዚህ እኔ የመጣሁበት ቢሮ ነበር የምትሰራው። እሺ። ከዛ በኋላ እኔ መጥቼ ትንሽ ቆየውና እህቴና ወንድሜን ለማምጣት ፈለግኩኝ እዚህ። እሷ ደግሞ እዚህ ሰው ታመጣለች። እኔ ስልኳን የለኝም ነበር፣ ከጎረቤት ልጆች ላይ ተቀበልኩኝ። እነሱም በእሷ ነበር የመጡት። ከዛን ተቀብዬ አወራኋትና እሺ ብላ ተስማማች። ግን ቅድመ ክፍያ ትከፍያለሽ፣ ቅድሚያ ቀብዲ አለችኝ። ከዛን እሺ ያልኩና ተስማማውና ቀብዲ ከፈልኩ። እህትሽ በ2 ወር ነው የምትመጣ፣ የአሮጊት ቤት ትግባ፣ አሮጊቷ ደግሞ የለችም፣ ፊዛ ሬዲ ሆኖ እንዲጠብቃት ብላለች። ስለዚህ በ2 ወር ነው እህትሽ እዚህ የምትመጣለች። ተስማማ። 80 ሺህ ብር ክፈይ ያለችኝ። 80 ሺህ ብር ከፈልኩ። 20 ሺህ ብር ቀረ ማለት ነው። 100 ሺህ ብር ነበር የተስማማ ነው።
ከዛ ትንሽ ቆይቼ እሷ ደግሞ ለወንድ ሰው ካለሽ ንገሪኝ ጠቁሚ ምናምን ትለኛለች። ጥሩ ቦታ አለ ሱቅ ምናምን ወንድም ምናምን ካለሽ እዚህ የሚመጣ ሰው ወይንም ደግሞ የጎረቤት ሰው ራሱ የምታውቂ ካለ ጠቁሚኛለች። ምን አይነት ነው ስራ ምናምን ብዬ ስጠይቃት ሱቅ ነው ብላ ነገረችኝ። ከዛ እኔም ደግሞ በቃ ጥሩ ቦታ ከሆነ ለምን ወንድሜ አይመጣም ብዬ ከዛ አናገርኳት። የነገርሽኝ ቦታ ላይ ሰው ገባ ወይ ብዬ ስጠይቃት ኧረ አልገባም አለችኝ። ከዛ እንደዚህ ወንድም አለኝ ስላት እሺ በቃ ችግር የለውም ሱቅ ነው አስገባልሻለሁ ፎቶ ምናምን ላኪ አለችኝ። የፓስፖርት እስካን ማለት ነው። ላኩ። በ40 ቀን ነው የሚመጣው አለችኝ። በ40 ቀን አልቆ እዚህ ይደርሳል ብላኝ ከዛ ቅድመ ክፍያ 200 ሺህ ብር ክፈይ አለችኝ። 200 ሺህ ብር ከፈልኩ ማለት ነው። ከዛ አንድ ላይ 280 ሺህ ሆነ። ከዛ አሁንም ተመልሳ ትንሽ ቆይታ ሰውዬ እኮ ግማሽ ብር ካልጨመርሽ ብሎኛል 50 ሺህ ብር ያስገባ አለችኝ። ከዛ ኧረ አይሆንም እሱ ሲመጣ ነው የምከፍለው ምናምን ብዬ ተከራከርኳት። ስልክ የሰጡኝ ልጆች አሉ እነሱ ጋርም ደውላ ምናምን ተናገረች ማለት ነው እሷ። ከዛ እኔ እዚህ ቢሮ ስለምሰራ የትም አትሄድም ብዬ 50 ሺህ ብሩን ጨመርኩላት። እሺ ተባብለን እየሰራው ነው ብላ እኔም እየጠበቅኩ ነበረ። ከዛ በመሃል የእህቴ ቀኑ ደረሰ። ቀን ደረሰና ደውላልኝ ሴትዮዋ 1 ወር ጨምራለች አለችኝ። በዛ መኪና ከዛ ተጣላንና ከዛ ከሳምንት በኋላ ሴትዮዋ መታለች። ቪዛ መጥቷል የቀረውን ብር አስገቢልኝ አለችኝ። 20 ሺህ ብር ነበር የቀረብኝ። እሷ መልሳ 30 ሺህ ብር ነው አለችኝ። እንዴት እንደዚህ አይደል የተስማማ ነው ምናምን ስላት 10 ሺህ ብር በቃ ትኬት ጨምረዋል። ባሬን የሚመጣ በ3 ሀገር ውስጥ ነው ታውቂያለሽ አንቺም። ስለዚህ በቃ አይሆንም ብላ ተጣላን። እሺ ብዬ 30 ሺህ ብሩን አስገባውላት። ቪዛ ላኪልኝ መጀመሪያ ስለው ካላስገባሽ አልክም አለችኝ። ከዛ እሺ ብዬ አስገባውላት። ጠዋት ነበር ያለችኝ፣ እኔ ማታ ነበር ያስገባውላት ብሩን። ከዛ እሺ አሁን ይኸው ልኬልሻለሁ አስገቢልኝ ስላት አንቺ እኮ ብር ለማስገባት ቆየሽ አለችኝ። ከዛ ለምን እንዴ ልክልሻለሁ ብለሽኝ የለ? አረ ልክልሻለሁ ችግር የለውም እህትሽ። አሁን እህቴን አዲስ አበባ ጠርታታለች ማለት ነው። እህቴ አዲስ አበባ ሄዳ ጠብቂኝ እዛ መቶ ቪዛና ቲኬት የሚሰጥሽ ሰው አለ ብላት እዛ መሸባት ማለት ነው። እዛ መሸባት። ልጅቷ ለመጀመሪያ ጊዜ ነው አዲስ አበባ ራሱ ሄደችው። ክፍለ ሀገር ነው ሀገራችን ማለት ነው። አዲስ አበባ መሸባት። ደውልላታለሁ ብሎክ አድርጋኛለች። በቃ አለቀ። ብሎክ አደረገችኝ። እህቴንም እዛ ጠብቂኝ አመጣልሻለሁ 10 ሰዓት ተኩል ያመጣልሻል፣ የሆነ ልጅ ያመጣልሻል፣ እኔ ስልክሽን ሰጣለሁ ፎቶ ምናምን ልክለታለሁ ይመጣል፣ እዚህ እንደዚህ አይነት ቦታ ጠብቂ ብላ ቦሌ ማለት ነው ነገረቻት። ልጅቷ እዛ ጠብቃ በቃ 10 ተኩል ሆኖ ስደውል ብሎክ አድርጋታለች። በቃ እሺ ጠብቃታለሁ ግቢ ነኝ ስላት በቃ ጠብቃታለሁ እዚሁ ለምንኛ ሰበብ ታረጋናለች ብላ እስከ 12 ሰዓት ጠበቀቻት። 12 ሰዓት እዛ ሆነባት። ወዴት እንደምትሄድ ራሱ ግራ ገባት። ግን መኪና አግኝታ ወደ ሞጆ ሄደች ማለት ነው። ሞጆ ዘመድ አለ። ከዛን ቀን ጀምሮ በቃ ብሎክ አረገችኝ። እስከ ዛሬ ድረስ አታናግረኝም። ቢሮ ስደውል ከኛ ቢሮ ለቃለች አሉኝ ማለት ነው። ቢሮ ለቃለች፣ ግን ያለችው እዚሁ ባሬን ነው ያለችው። በምን መልኩ ነው የምታውቂያት? እኔ የመጣሁበት ቢሮ ነው የምሰራው። የምትሰራው? አዎ እኮ የምትሰራበትን ቢሮ አናናገርሻቸው? አሁን ስደውል ለቃለች አሉኝ ከቢሮ ማለት ነው። እኮ አንቺ እሷን በግል አውርተሻት ነው ወይስ ቢሮውን ነው ያናገር? እኔ እና እሷ አውርተን ነው። ለምን ከእሷ ጋር በግል ማውራት ፈለግሽ? እኔ ቢሮዎቹ ማለት ብዙ ጊዜ የቢሮ ስልክ የሚያነሱ ፊሊፒኒዎች ናቸው። እሺ ከነሱ ጋር ደግሞ መግባባት አልችልማ በቋንቋ። አሁን እጅሽ ላይ ምን ማስረጃዎች አሉሽ? አሁን ጉዳዩን ወደ ህግ ነው መውሰድ ያለብሽ። ገብቶሻል? አሁን ያለኝ እንትን ነው ይሄ የሪካርድ አለኝ ከሷ ጋር ያወራ ነው ሙሉ አለኝ። ብር ያስገባሽበት ያስገባውበት ደረሰኝ አለኝ። ብር ያስገቡ እህቴና የእህቴም እህቴ ነች፣ የወንድሜም ወንድሜ ነው ያስገባ እዛ ማለት ነው ኢትዮጵያ እኮ። አሁን ይህንን ጉዳይ ይዘሽ እዛ ባህሪን ከሆነ ያለችው ጉዳዩን ወደ ፖሊስ ውሰጂው። ገብቶሻል? በጣም ኢምፖርታንት ነገር ነው። ፖሊስ ውሰጂው ጉዳዩን። እንትን ምንድነው የጽሁፍ ማስረጃዎች፣ የድምፅ ማስረጃዎች፣ ገንዘብ ያስገባሽበት ደረሰኞች፣ ሁሉ ነገር ስላለሽ ይሄ በጣም ቀላል
ገብቶሻል? ወደ ህጉ ሰጂው እዛ ክስ ጀምሪ ትመልስልሻለች እዛ ሀገር ከሆነ። ምክንያቱም እንዲህ አይነት ቦታዎች ላይ ሲሪየስ ነው እንደዚህ አይነት ጥፋት ማለት ነው። ከዛ ደግሞ ኢትዮጵያም እንደዚሁ ክስ መስርች 2 ቦታ እዚህም እዛም። ከዚህ ደግሞ ሄደዛ ብትሄድ እንዳታመልጥ ማለት ነው። ግን አሁን ሌሎቻችሁ ከዚህ መማር ያለባችሁ ነገር አንድ ነገር አለ። ሰውን አምናችሁ ወደዚህ ያመጣላችኋለሁ እንደዚህ የሚባል አይነት ነገር አታርጉ ጋይስ። ማንም የማምጣት መብት የለውም። በህጋዊ መንገድ ከሆነ የሚጠይቅ ተቋም ከሆነ ተቋም ነው፣ ጥሩ ነው፣ በቃ ጠይቃላችሁ። ፐርሰናል ከግለሰብ ጋር እኔ አሁን ብዙ ሰዎች ይሉኛል እንደዚህ ወንድሜን ወይ ደግሞ ወንዶች እንደዚህ ለስራ ወይ ደግሞ ሴቶች ወደዚህ መምጣት የሚፈልጉ ካሉ አንተ ሚዲያ ላይ አክቲቭ ስለሆንክ ምናምን ከኛ ጋር አብረህ ብትሰራ ምናምን አልሰራም። እንደ አይነት ነገር ነገ ተጠያቂ የምሆነው እኔ ነኝ። ገብቶሻል? መንግስት ከሆነ አሁን በመንግስት ደረጃ ከሆነ ከመንግስት ጋር ልትሰሪ ትችላለሽ ማለት በቃ ተቋም ነው። የሆነ ሲሆን ነገር ቢሆን ጠይቂዋለሽ። ግለሰብ መጥቶ እንደዚህ እንስራ ሰው ከመጣ ምናምን ነገ ቢጠፋስ ገንዘቡን ይዞ ማንም ለማንም ኃላፊነት አይወስድም። እህቴን ወንድምሽን ላምጣልሽ እህትሽን ላምጣልሽ ሲሉ ከግለሰቦች ጋር ትደራደራላችሁ። እንደ ተቋም ትልቅ መንግስታዊ የሆነ ተቋም ጋር ምናምን ቢሆን ኦኬ ገብቶሻል። በቃ ተቋም ነው የሚታወቅ ነው ትልቅ ነገር ነው። ስለዚህ ምንም የሚፈጠር ነገር የለም። ልጠይቅም ብትይ ትችላለች። ፐርሰናል ግለሰብ ከሌላ አመጣዋለሁ ማምጣት አይችልም። ስለዚህ እኔ እናት እንደዛ አድርጊ እሺ። ይህን ጉዳይ ወደ ህግ ነው መውሰድ ያለብሽ በትክክል ዛሬ ነገ ሳትይ ገባባ። እሺ እዚህ ከስሻት ነበረ ግን እዚህ መጠየቅ አትችይም ተብዬ ነው። ለምን? ብሩ የገባው እዛ ስለሆነ። አዎ ኢትዮጵያ ደረሰኙ እዛ ስለሚል እዛ ክሰሺ እያሉኝ ማለት ነው እኮ። ስለዚህ እዛም እኮ መክሰስ ትችላለሽ። ታዲያ የምትፈሪው ነገር አለ? አረ ምንም ነገር የለም። በቃ ወደ ገደለው። እሺ 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 አመሰግናለሁ። ኧረ እባካችሁ እንደው የምትሰሩ እንደዚህ እባካችሁ። ኧረ ጋይስ ለምንድን ነው የማትነቁት? ወደ ዱባይ ከሌላ አምጣለ ምናምን ግለሰብ እንኳን ግለሰብ አሁን ዱባይን በተመለከተ የዱባይ የኢማራት መንግስትና የኢትዮጵያ መንግስት የዚህ ስምምነት እንኳን የላቸውም። ከሳውዲ ጋር ምናምን እንደነበረ አስመቻለሁ ቆይቷል። አሁን ይኑር አይኑር አላ ከሳውዲ መንግስት ጋር የኢትዮጵያ መንግስት ተነጋግረው ሰራተኛ ጉዳይ ደሞዝ ተወስኖ ምናምን ተሰልጥነው ሰልጣኞች ወደዛ ሀገር እንዲሄዱ የደሞዝ መጠናቸው በዚህ መጠን ምናምን ተብሎ አይ ቲንክ አረ ባለሳሳት ሳውዲ ዱባይ የለም ጋይስ። ዱባይ ወንድምሽን ላምጣልሽ እና ስራ ላስገባሽ የለም። ስራ እንደዚህ በደሞዝ ተነጋግሮ ምናምን የለም። አምጥቶ በቪዚት ቪዛ ያመጣልሻል። ከዛ እዚህ ይማቅቃል። የሰራተኛ አመጣጥ እንትን የለም ወደዚህ ጋር አስከማቀው ድረስ ሳውዲ አለ ተነጋግረዋል። ስለዚህ ብታርፉ ለምን አይሻላችሁ? ምነው ወገኖቻችሁ ወይ ወንድሞቻችሁን እሳት ላይ ለመማገድ? እነዚህ ሰዎች እኮ እንዲህ የሚሰሩ ሰዎች ይሄ አሁን ያልሻት ልጅ አሁን ገንዘቡን ቢዝነስ ነው የምትሰራበት። ዛሬ ነገር ቪዛ ጀምርልሻለሁ ብላችሁ እሷ ቢዝነስ ትሰራበታለች። እሺን እኮ ልትመልስልሽም ትችላለች፣ ግን እሷ ከብራበት ነው ቢዝነስ ሰርታበት ምናምን። እንዴት ነው ማትነቁት? ጤና ይስጥልኝ። ሄሎ እውነቴን እኮ ነው። እንደዚህ ላምጣልሽ ምናምን የሚላችሁ ሰው ብሩን ይሰበስበውና ይሰራበታል ስራ። በቃ ወዲህ ወዲያ ያገላብጠዋል ብሩን፣ ንግድ ዕቃ ያመጣበታል ምናምን። ደረሰ ፕሮሰስ ውስጥ እየሄደ ነው ይልሻል። ከፋይናሊ በቃ ነግዶበት አትርፎበት ብር ይመልስ ራሱ ብትይ ሊመልስልሽ ይችላል። ግን እሱ ሰርቶበታል። ገብቷችኋል? ለምን አርፋችሁ አትቀመጡ? አሰሙ እንደዛ ያደረገ ሰው ስለማቅ ነው እንዲህ እያልኳችሁ ያለሁት። በጣም እንዲህ የሚያደርጉ ሰዎች አሉ። ሰው ብታርፉ ጥሩ ይመስለኛል። መምጣት ከፈለጋችሁ በትክክለኛው መንገድ ኑ። ሄሎ ሄሎ። እሺ ዝምታ ወርቅ ነው። ሪኩዌስቱን ግን የምትልኩትን ወይስ እየተጠሩ ሊሆን ይችላል። ምናልባት አንዳንድ ሰው ልኮት ወይ ተጠርቶ ሊሄድ ይችላል። ችግር የለውም። ለዛ ነው እሱ እንረዳለን። ሄሎ ወይ ሰላም ነው
ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየ። ሁሉ ሰላም? ክብሩ ይስፋ። ደህና ነኝ። ምን እንታዘዝ? ኦ ፌንት በላችሁ ወደ ኋላ ጋይስ። ምንድነው ጉዳዩ? ፌንት እኮ ወደቀች። ሁሉም እንደዛ ነው ብለህ ታስባለህ? እንዴት ሁሉም እንዴት እንደዛ ያልሆነ ሰው ሊቆረቆሩ አይገባማ። በቃ አይደለም ስላልሆነ ስሙ አልተጠራም። የሆኑ ሰው ልጅ ላድብ ይችላል። ሄሎ አሁን አንድ ሰው ስሙ ሲጠራ ነው ወይዬ ማለት ያለበት አይደል? አሁን ይሄ ሲነገር ከተበሳጨ አንድ ሰው አለበት ማለት ነው። ካልተበሳጨ ኦኬ እኔ ጥሩ ነው የምሰራው እኔን አይመለከትም ብሎ ማለፍ እንደዛ መሆን ያለበት። ካናደደ ወይ ካናደደሽ አንቺ ሰርተሻል ማለት ነው። ካላናደደሽ በቃ እንደዛ ነው መሆን ያለበት። ስለሆነ ነገር ሲነገር አቤት ካለ አንድ ሰው በቃ ስሙ ነው ማለት ነው። ስሙ ነው ማለት ነው ወይዬ ካለ ክብራን ታፕታፕ ታረጉ። በር ላይ ትንሽ ግብ እየገጠመን ያለው። እኔ ግን ገብተው ዝም የሚሉ ሰዎች ሄሎ አሌክስ ሰላም ነው? ሰላም ነን። እንኳን ደህና መጣሽ። እንኳን በደህና ቆየት። ምን እንታዘዝ? ብዙ ሰዓት የለኝም ግን ትንሽ ሀሳብ ነው። እሺ እንደ ሀሳብ ቅድም ለታመመችዋ ልጅና እንዲሁም ደግሞ አረብ ሀገር ላይ ላሉት ልጆች ቆይ የኔ እናት ቆይ፣ አሁን ልትደግሚው ከሆነ እንደው ከታች በጣም ይጨነቃችሁ ሰዎች ይኖራሉ። አንድ ሀሳብ ላይ ደጋግመን ከምናወራ ለሌላ ሰው እድሉን ብንሰጠው ጥሩ አይመስልሽም? አዎ፣ ግን ትንሽ አልተረዳሃትም እንጂ ልጅቷ ፍርሃት ነበራት ትንሽ። ማን ቅድም እግሬ ምናምን ታምም ያለው ምናምን ያለችዋ ልጅ ማለት ነው። እየሰማው ነበረ። ቅድሙ ልትደግሚልን ነው? ኦኬ እሺ ይቅር በቃ። አዎ ወይ ፐርሰናል ነገርያት፣ በግል ነገርያት አይሻልም? ጉዳዩ እሷን ስለሆነ የሚመለከት። ኦኬ እሺ። እንዲሁ ደግሞ ሌላው ደግሞ አረብ ሀገር ላይ ላሉ ልጆች ነው እንደ ሀሳብ ማለት ነው። ሶ እኔም ያለሁት ያው አረብ ሀገር ነኝ። ነገር ግን ትልቅ በቃ ማለት እንደ ሀሳብ የምናገረው ነገር ሁላችንም ቢሆን ከሀገራችን ስንወጣ አንድ አላማ ይዘን የወጣ ነው። ሁሉንም ነገር የምንወዳቸው የሚያስፈልጉን ሰዎች ሁሉንም ትተን ወደ ጎን አድርገን የመጣ ነው። የሰው ሀገር ላይ የሆነ ሆኖ እናደርጋለን ብለን ነው ከሀገራችን የወጣ ነው አይደለም? ስለዚህ እዚህ ጋር ምንድን ነው የሆነ ወንድ እንደዚህ ፍቅር ይዞኝ ደግሞ እንደዚህ በእናቴ በአባቴ እንደዚህ አይነት ምክንያት እንደዚህ ሆኜ ምን ተፈጠረ? ሄሎ ይቅርታ እየተጠራው ስለነበረ ነው። እና በአጠቃላይ ስነግር ለእናትና አባት ግዴታ ማለት ነው ከታመሙ ለሕክምና ደግሞ የሆነ ሆኖ እናትና አባት ነው መርዳት ያለባቸው። ገባ? ምክንያቱም የሆነ ወንድ አግብተን ወይም እዛ ሀገር ቤት የሚያስተዳድረን ሰው አተን አይደለም ወደ ከሀገር ወተን የመጣ ነው። ስለዚህ እኛ ለዛ ወንድ የሆነ ነገር እንደዚህ ሆኜ ያለው ብሎ ምክንያት ሲያቀርብልን ይሄ ሰው ይወደናል ወይ ደግሞ ገንዘብ አይቶ ነው ወይ የቀረበን? ተረዳኸኝ? ስለዚህ ምንድነው ማድረግ ያለብን? ለራሳችን ጊዜ መስጠት፣ ራሳችን ላይ መስራት። ስለዚህ አንድ ወንድ ሲወድ ካንተ ምንም ነገር አይፈልግም። ሲወዳት ሴት ልጅ ሲጀመር ምንም ነገር አይፈልግም። ብናደርግ ራሱ ኖርማል ነው። ገንዘብ ለዛ ሰው እንትን ብናደርግ ሰፖርት ብናደርግ ኖርማል ነው። ግን እዚህ ጋር ሴቶች እንደዚህ አድርጎኝ እንደዚህ ልኬ እንደዚህ ሆኜ እንደዚህ የሚለውን ነገር ገንዘባችሁን እራሳችሁ ሴቭ አድርጋችሁ እና አንተ ስትመክር እሰማለሁ። ገንዘብን ሴቭ አድርጉ ስትሉ
ኦኬ ገንዘብ ሞዴሬተሮች ነው ያሰጣቸው። እሺ ቆይ ማለት እህቴ እኔ እኮ አንደኛ እኔ እንትን ልል ነበር ላስቆማት ነበር፣ ግን ሳየው ትዕግስታችሁ አብዛኞቻችሁ ትዕግስት በዚህ አጋጣሚ እኮ ነው የምትማሩት። በቃ ጫማ ተወርወር ያላችሁ ሃይላንድ ምናምን። እሺ ጋይስ አሁን እንደሱ ሀሳብ ልሰጡ ያላችሁ ልጆች አንድ ነገር ብቻ በትህትና ልጠይቃችሁ፣ ግድ የላችሁ አዲስ ነገር ማለት ሌላ ሰው ደግሞ ሰዓቱን እንድንጠቀምበት ነው። አሁን እቺ ልጅ ኢምፖርታንት አልነበረም ያወራችሁ ነገር ማለት ጠቃሚ ነው፣ ግን ኦልሬዲ እያልነው ያለነው ነው እየደገመችው ያለችው። ብንሰማት እኮ ችግር የለውም፣ ግን ይህ መገረብ ላይ መደረብ አይነት ነገር ነው እያደረገች የነበረውና እሺ ቅድም በእናታችሁ አስገቡኝ ሞዴሬተሮች ስትይ የነበረሽ ልጅ የታለሽ? ኮመንትሽን ሳይ ነበር። የታለሽ? ቅድም አስገቡኝ በእናታችሁ ምናምን ስትይ ነበረ። ፕሮፋይልሽን አይቼዋለሁ። ላስገባሽ አሁን የታለሽ? ብችል ብተኩስባት ኮመንት በእንትን ቢሆን በቃ አብዛኞቻችሁ የታለሽ አለው ግን ማለት ነው ገብተሽ እንደው ለማሾፍ ምናምን ከሆነ እውነት እኔ ነኝ ብሎክ ማደርግሽ። ምክንያቱም በጣም እዚህ ብዙ የተከበሩ ሰዎች አሉ፣ በጣም ብዙ የተከበሩ ሰዎች አሉ። እኔ በጣም በሪስፔክት ነው ስላየው ነው እየሳቁሽ። እሺ ነይ ግቢ። ምክንያቱም እንትን ብለን ገብቶ አንድ ሰው የማይሆን ነገር ለማውራት ከሞከረ ቢኬርፉል እሺ። ከዚህ ውስጥ በጣም ኮመንት የማይጽፉ በጣም ትልልቅ ሰዎች የተከበሩ ሰዎች አሉና አንዳንዴ ቀልድም ልክ ሲኖረው ጥሩ ነው። እንዲህ ሲሪየስ እየሰማን የሚያስወፍቶ ካለ በጣም መጥፎ ነው። ጤና ይስጥልኝ። ሄሎ ሰላም አሌክስ። ሰላም። እሺ ብዛ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምን እንታዘዝ? ውይ ይቅርታ፣ በቃ በጣም ፈርቼ ነው፣ ግን በጣም ስለማደንቅህና በጣም ስለምወድ ነው። በቃ በእግዚአብሔር ይቅርታ። አሁን ልቦልክሽ ላላ አይደለም አተራትሮክ ልከኝ በኪዳነ ምሕረት እኮ። ታዲያ ለምንድን ነው የምታሾፊው ታዲያ? አሁን እኮ እኔ በቁም ነገር እኮ ነው ያስገባሁሽ እኮ። ለምን ሌላው ሰው ድል እኮ ታዲያ ያስገባሁሽ በእናትህ አስገባኝ ብለሽ ነው፣ ተማጽነሽ ነው፣ ለማድነቅ ነው። አዎ አሁን ምን ትላላችሁ? እሺ አሁን እሺ እናንተ ፍረዱ። እሺ አሁን ልቦልካት ይሻላል? ምን ላድርጋት? ይቅርታላት ወልከ አትበሉ ሲባል ይብስብኝ። አበሻ እኮ አታድርጉ ይብሳል። ነይ በቃ እኔ ደደ አታድርጉ ማለት እኮ ጋይስ እኮ በቃ አንዳንዴ እንደው እኔ አውቀዋለሁ እኮ ባይጂ ስለማውቀው ነው። አሁን እኔ አዝኜ ነው ያስገባኋት። በእውነት እንዲህ ማድረግ አልነበረብሽም። በእኔ ባሰብኩት ቀናነት ላይ መዘባበት ማለት ነው። ይሄ አንቺ አሁን ጨንቋታል ብዬ ነው ያሰብኩት። ጨንቋታል ብዬ አስገባታለሁ። ላደንቅ ነው ከኮመንት ላይ እኔ እኮ አብጄ እኮ ነው አሁን ሲያቀብጠኝ ኮመንት አንብቤ ደግሞ ማመኔ እኮ ኮሜንታተር ኮመንት ላይ እኮ አንዳንዱ ሊያሹ ነው የሚገባው። እግዚአብሔር አስቸኳይ ነው አስገባኝ አላስገባም ኮመንት ላይ ይኸው አሁን አስገባች እኮ የደረሰብኝ ነው። ሄሎ ሄሎ። ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። አይሰማም? ይሰማል። እንኳን ደህና ቆየ። ምን እንታዘዝ? እኔ የሆነ ታሪክ ልንገራችሁና ከዛ ትመክሩኛላችሁ። እሺ። ከዛሬ አመት ምናምን በፊት ማለት ነው የተፈጠረ ታሪክ ነውና የተፈጠረው እንደዚህ ነው። የአክስቴ የባሏ ወንድም ልጅ ነውና ያው ኦሬዲ ዘመድ ነን ብዬ ነው የማስበው ማለት ነው። ምን የባሏ ወንድም ልጅ ምንድነው? ትንሽ ውስብስብ ያለ ነው። እሺ ከዛ
ያው በአክስቴ ምክንያት ነው የምንገናኘው ማለት ነው። አንድ ግቢ ስለሆኑ እሷ ጋር ሲሄድ በዛ ምክንያት ነው የምንገናኘው። እሺ። እና እኔ ወደ አረብ ሀገር ከመጣሁ በኋላ ቤተሰብ ጋር እህቶቼ ምናምን ጋር ማለት ነው እኔ ወድጃታለሁ ምናምን ነገር ብሎ ያወራል ማለት ነው። እኔ ደግሞ ከወንድምነት ያለፈ ምንም ነገር አስቤው ማለቅ ልጅ ነውና ከዛ እኔ አልፈልግም ምናምን ነገር አልኩት። ምክንያቱም እኔ እንደ ወንድሜ ነው ላይ ከማስበው እንጂ እንደ ሌላ ነገር አስቤ ስለማላቅ ከዛ አውሪ በቃ ራሴን አጠፋለሁ ምናምን ነገር ብሎ ነው የሚያስፈራራቸውና አውሪ በቃ ይረጋጋ ምናምን ነገር ስሉኝ አውሮት አንድ ቀን አውርቼው ምናምን ነግሬው እምቢ ስል ተውኩት ማለት ነው። እኔ ስልክ ሳላነሳለ ስቀር እህቶቼ ጋር ምናምን ይደውላል። ከዛ እንደዚህ እያለ እኔ ለእረፍት ቤተሰብ ጋር ገባው ማለት ነው ከዛሬ አመት ምናምን በፊት። ከዛ እንደገባው በጣም መጣ ቤት ምናምን ያስጨንቀኛል። እህቴ ጋር ነበርኩኝና በጣም ሲያስጨንቀኝ እኔ አልፈልግም ምናምን ነገር አልኩት። እየጠጣ ምናምን እኩለ ሌሊት እህቴ ላይ ደውላል። እህቴ ደግሞ ባለትዳር ነች። በጣም ችግር ሲፈጥርብኝ እኔም የእረፍቴን ጊዜ ጨርሼ ልመለስ ስነሳ አክስቴን ልሰናበታት ሄድኩኝ ማለት ነው። ትንሽ ከከተማ ወጣ ይላልና እሷን ልሰናበታት ሄድኩኝ። ያን እኔ ነግሬዋለሁ እንደማልፈልገው ምናምን ነገር ስለነገርኩት እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩምና አክስቴ ጋር ሂጄ ሰኞ ዕለት ወደዚህ ለመዳ ሐሙስ ዕለት ነው አክስቴ ጋር የሄድኩት ልሰናበታት ማለት ነው። ከዛ ቅዳሜ ዕለት ነው ሁለት እንደዛ ልንመለስ ስንነሳ መንገድ ዳር ጎረምሶችን ሰብስቦ ጠበቀኝና አፍኖ ወሰዱኝ ማለት ነው። የወሰዱኝ ደግሞ በጣም እኔ ቦታውን አላውቀውም። ወደዛ ወደ ይሄ መንግስትና ፋኖች የሚዋጉበት ማለት ነው። በጣም ሩቅ ሀገር ነው። ይሄ ጥይት ምናምን ስትወቀስ ተደበቁ እየተባለ ነው የሚደበቁት ማለት ነው። ከፍት ምናምን የሚሞት ሰው ምናምን የሚሞትበት አካባቢ ነው። በጣም የሚያስፈራ ቦታ ማለት ነው። ያን ድንበር ላይ አካባቢ ማለት ነው። ከዛ እዛ ይሄን እንዳጋጣሚ ሆኖ የወሰዱኝ ቤት እኔ ዘመዳቸው ይሁኑ ምናምን አላውቅም። የእንትናቸው ቆራቢ ናቸው ማለት ነው። ከዛ እዛ ወሰዱኝ። በጣም አስቸገርኳቸው። አንደኛ ነገር እኔ እንደዚህ ጦርነት ምናምን አይቼ አላውቅም። በጣም ነው የሚጨንቀው ቦታው ማለት አልጋ ስር ምናምን ነው የሚደበቁት ጥይት ስትወቁስ ማለት ነው። የሞተ ሰው ምናምን ስላለ እንደዚህ በተባራሪ ምንድነው ጥይት ምናምን በሚባለው ማለት ነው። ከዛ እዛ ወሰዱኝና ባልና ሚስት ናቸው። ትላልቅ ሰዎች ናቸው። ቆራቢ ናቸው። እነሱ ምንም ሊረዱኝ አልቻሉም ስነግራቸው ማለት ነው። አንደኛ እኔ ግዴታ መሄድ ነበረብኝ ወደዚህ ሀገር ለመምጣት ማለት ነው፣ ለመመለስ እምቢ አሉኝ። ለመንኳቸው ምናምን ምግብ ምናምን አልበላም። በጣም አስቸገርኳቸውና መጨረሻ ላይ ሳምንት ምናምን ቆየን ማለት ነው። እዛ ሳምንት ምናምን ቆየንና በሆነ ነገር እንስማማና ከዛ ወደ ከተማ እንሂድ ምናምን ተባለ። ያው ቤተሰብ ምናምን ክስ ጀምሮ ነበረ። ሸማግሌ ለመላክ ግዴታ የእሷን ፍቃድ መጠየቅ አለብን፣ ሊያስይዙን ይችላሉ ምናምን ብሎ ስላሰቡ ማለት ነው። ከዛ የሆነ ወረቀት ላይ ተስማምታለች በፍቃዷ ነው የሚል ፈርሚ ሲሉኝ ግዴታ ያለኝ አማራጭ እሱ ስለሆነ ፈረምኩላቸው ማለት ነው።
ያው ከቀበሌ ምናምን አይደለም ራሳቸው ጽፎ ነው እነሱ የመሰላቸው የሆነ ሊሸውዱኝ ምናምን ማለት ነው። ከዛ ፈረምኩላቸውና ወደ ከተማ መጣን ማለት ነው። ወደ ከተማ ስንመጣ አልፏል ኦልሬዲ ይሄ ቲኬቴ ምናምን ተቃጥሏል። ሳምንት ምናምን አልፌ ነው የመጣሁትና ወደ ከተማ ስንመጣ እኔ ጠፋሁባቸው ማለት ነው። ልክ ከተማ እንደገባን ጠፋሁባቸው፣ ምክንያቱም ከተማ ውስጥ ምንም ሊያደርጉኝ ስለማይችሉ ማለት ነው። ከዛ ጠፋሁባቸውና ትኬቴን ሴትዮዋ ጋር ደውዬ እንድታስተካክል ምናምን አደረኳትና ወደዚህ መጣሁ ማለት ነው። በሁለት ቀን ምናምን ውስጥ እንድታስተካክል ያደረኩኝና ወደዚህ ተመለስኩኝ። ያው ወደዚህ ስመለስ ሴትዮዋ ሌላ ሰው አምጥታ ነበረ። ያው በራሴ ብር ነው ቲኬቱን ምናምን መመለስ ፈልጋለሁ ብዬ ስነግራት ያስተካከለችልኝ እንጂ ሌላ ሰው አምጥታ ነበር። አልፈልግም እኔ ሌላ ስራ ፈልገሽ ግቢ ምናምን አለችኝ። ከዛ ሌላ ስራ ለመፈለግ ቁጭ አልኩኝ ወደ 2 ወር ምናምን። ቢሮ ውስጥ በጣም ስቃይ ነበረ፣ ስራ የለም። በዛ ላይ እዛ እህቴ ነበረችና እሷን ያስፈራራታል። እሱ የልጇ አለና ትንሽዬ ልጅ ነው ገና አመት ከምናምን። እሱን ወስጄ ገለዋለሁ፣ እሸጥብሻለሁ፣ ኩላሊቱን እሸጣለሁ ምናምን ብሎ ያስፈራራታል። ስራም የለኝም፣ ስራም ፈትቻለሁ። በዛ ላይ ደግሞ እሷን እንደዛ ሲያስፈራራት ምናምን በጣም ጭንቅ ነበርና ገባው ማለት ነው። ከ2 ወር ወደ 2 ወር ምናምን 2 ወር ከ15 ቀን ምናምን ተቀምጬ ስራ ገባው። ስራ ገብቼ ተረጋጋው ስል ደግሞ እዛ ቤተሰብ ጋር እየሄደ ብሬን በልታብኝ ነው ሄደችው ምናምን። ቤተሰቦቹ ራሱ የልጃችን ብር በልታብን ነው ሄደችው ይላሉ፣ ቤተሰብ ጋር እየሄዱ ማለት ነው። ከዛ ቤተሰብ መቶ ሲጠይቀኝ እኔ የለኝም ማለት ምንም አይነት ብር አልተቀበልኩት። የሚገርመው ለስላሳው እንኳን ገዝቶልኝ አያውቅም። እኔ ሌላው ይቅርና ብሩ ልበላው ይቅርና ማለት ነው። ከዛ እህቱ የሱ እህት ስታወራኝ እኔ አልበላውም እንጂ ብበላው ራሱ ከሰጠኝ ካልሰረኩት ካልቀመውት ከሰጠኝ ለምንድን ነው የማልበላው ምናምን ነገር ስላት እጂ በቃ የማይባል ነገር ስድብ ምናምን ነገር ቤተሰብ ጋር ይሳደባሉ፣ ቤተሰብ ጋር ይዝታሉ። ከዛ መጨረሻ ላይ አሁን ላይ ምን እያሉ ነው እንትን ይሄ መተት ምናምን አላ መተት ምናምን እናስደርጋለን ምናምን ነገር እያሉ ጸጉር ምናምን በፎቶ ምናምን ነገር እያሉ መተት ይሄ በመተት ምንድን ነው የሚባለው መስተፋቀር ለማሰራት ማለት ነው። እና አሁንም ምንም ሊተወኝ አልቻለም። በተለያየ ስልክ ይደውላል፣ ሰው ይልካል። ሀገር ቤትም